ሰላም ኢትዮጵያውያን ወንድሞቼ በያላችሁበት በተለይ በኢትዮጵያ ዩኒቨርሲቲዎች ውስጥ ላላችሁት ስፔሲፊካሊ ደግሞ ጤና ኮሌጅ ውስጥ ላላችሁ የኢትዮጵያ ዩኒቨርሲቲ መምህራን ነው። እንደምታውቁት ሚቺጋን ስቴት ዩኒቨርሲቲ ነው ያለሁትና ይሄ ዩኒቨርሲቲ ደግሞ በጣም ትልቅ አቅም ያለው እንደዚሁም በዓለም አቀፍ ደረጃ አብሮ በመስራት ጥሩ ስራ በመስራት የሚታወቅ ተቋም ነውና እኔም አውቀዋለሁ። ኢትዮጵያ በነበርኩ ሰዓት የኢትዮጵያ ዩኒቨርሲቲዎች ምን ያህል ድጋፍ እንደሚፈልጉ አውቃለሁ። ከኢትዮጵያውያንም ይሁን ከዓለም አቀፍ ደረጃ እንደዚሁም ደግሞ በጣም ብዙ ሪሶርስም አለን። መቀበል ብቻ ሳይሆን መስጠትም እንደምንችል አውቃለሁ። ግን በትንሹ መጀመር አለበት። አሁን እኔ ያየሁት ምንድነው እዚህ ሚቺጋን ስቴት ዩኒቨርሲቲ ውስጥ የአፍሪካ ማዕከል ላይ ኢትዮጵያ ጎልቶ አልተጻፈም። የኢትዮጵያ የሚል ስም ራሱ ብትፈልጉ ደምቆ የለም። ሌሎች ሀገሮች ደግሞ በደንብ እንትናቸው እዚህ ያሉት ሰዎች አጥብቀው ስለሰሩ ቆንጆ አድርገው ዩኒቨርሲቲዎቻቸውንና ሀገራቸውን እንዲታይ ማድረግ ችለዋል ማለት ነው። ይሄ አብሮ መስራትን ያሳልጣልና እኔ ምንድነው እያሰብኩ ያለሁት በጣም አነስ ያለች ፕሮጀክት በራሳችን ገንዘብ የተወሰነ ገንዘብም አዋተን ኢትዮጵያ ያላችሁትም በተለይ ዩኒቨርሲቲ መምህራን እዛ ዩኒቨርሲቲ ውስጥ ፈንድድ የሚሆኑ ትንንሽ ግራንቶች እንደሚሰጡ አውቃለሁ። በ20 ብር በ20 ሺህ እና 30 ሺህ ብር አካባቢ ኮል ፎር ፕሮፖዛልስ እንደሚያወጡ አውቃለሁ ዩኒቨርሲቲዎች ስሞል ሪሰርች የሚሏትን ማለት ነው። እሱ ለዳታ ኮሌክሽን ይሆናል እና ነገር ግን ያችኑ ትንሿን እንደዚህ በፓርትነርሺፕ መስራት ይቻላል እና ስለዚህ አንደኛ ይሄን የምናገረው ሁሉም ዩኒቨርሲቲ ጋር መስራት ቀላል እንዳልሆነ አውቀዋለሁ። ነገር ግን ብዙ ደግሞ አላችሁ ከኢትዮጵያ ውጭ ያላችሁ ትልልቅ ደረጃ የደረሳችሁ ፕሮፌሰሮችም ስላላችሁ በያላችሁበት ቦታ ብዙ እድል አለ እና እንትን መጀመር ይቻላልና እንድትጀምሩም ለማስታወስ ብዬ ብዙ ጊዜ ምንድነው ገንዘብ የለም ዶነር ቀንሷል ወር ምናምን በገንዘብ ብቻ አይደለም ስራ የሚሰራው እውቀትና ጊዜያችንን በመስጠት ብቻ በጣም ብዙ ስራ መስራት እንችላለን። በተለይ ፒኤችዲ ተማሪዎችን ማገዝ፣ ማስተርስ ተማሪዎችን አድቫይዝ ማድረግ፣ ኦንላይን የሚሰሩ ሪቪዎች አሉ፣ ሲስተማቲክ ሪቪው፣ ሜታ አናሊሲስ፣ ጠንከር ያሉ ኤቪደንስ ጀነሬት ማድረግ ይቻላል። ሰከንደሪ ዳታዎች አሉ፣ ከኢትዮጵያ ፐብሊክ ሄልዝ መውሰድ ይቻላል፣ ከሴንትራል ስታቲስቲክስ ኤጀንሲ መውሰድ ይቻላል። ዲሞግራፊክ ኤንድ ሄልዝ ሰርቬይ አለ፣ እንደገና የዩኒሴፍ የፋኦ ምናምን በጣም ትልልቅ ዳታ አለ እና ዋናው ነገር ምንድን ነው ትንሽ ካልም የሆኑና አርቀው የሚያስቡ ችግርን ብቻ ሳይሆን እድልን ማየት የሚችሉ ሰዎችን ማግኘት ነው የሚያስፈልገው እና ስለዚህ እኔ እዚህ ሚቺጋን ስቴት ዩኒቨርሲቲ ጋር በምችላት አቅም የምችለውን በትንሹ ጀምሬ ለመስራት ኦልሬዲ ፕሮፖዛል ጽፌያለሁ። ለተወሰኑ ሰዎች ሼር ማድረግ ጀምሬያለሁ እና እንዲህ አይነት ስራዎች የሚሰሩ ስላሉ ስፔሲፊካሊ እኔ የምፈልገው አሁን ያለሁበት ዲፓርትመንት ከአረጋውያን እንክብካቤ ጋር በተያያዘ ከአእምሮ ህሙማን ጋር በተያያዘ እንደዚሁም ደግሞ በተለያየ ከሆስፒታሎች ከወጡ በኋላ የማገገም ስራ ሂደት ላይ ያሉ ሰዎችን እና የአረጋውያን ማዕከልን የሚመለከት ዳይሬክት ኬር ኤንድ ኬር ጊቪንግ በተለይ ሆም ኬር፣ ነርሲንግ ሆም እንደዚህ የሚባሉትን እነሱ ጋር የተያያዘ ሪሰርች ነው የሰራው ያለሁት ማለት ነው እና ለእኔም አዲስ ነው ግን በኒውትሪሽን እና ፐብሊክ ሄልዙ ሂንት ስላለኝ በዛ ነው የገባሁት እንደዚህ በበጎ አድራጎቱ ዊንግ ላይ ማለት ነው እና ስለዚህ እንዲህ አይነት ዝንባሌ ያላችሁ ተመራማሪዎች ብታናግሩኝ እንደምናደርገው ፕሮጀክት ፕሮፖዛል ይጻፍና መጀመሪያ እናንተ ዲፓርትመንት ውስጥ እናንተ ኮሌጅ ውስጥ መጽደቅ አለበት። 30 ሚሊዮን 40 ሺህ ብር ተወሰነ በጀት መመደብ አለበት። እሱን ግን እኛም ደግሞ እዚህ ካለው ቲም ጋር ያችን ያህል ብር መድበን 50 አዋተን አብረን እንሰራለን። የሚታተም ስራ መንዝሊ ፎረሞች ኤክስቼንጅ ዲጂታል ኤክስቼንጅ ማድረግ ይቻላል። ፐብሊሽ ማድረግ እንችላለን ማለት ነው። ይህን ልነግራችሁ ፈልጋለሁ። ሌላው ደግሞ አሁን ሰሞኑን የጀመርኩት ለረሆቦት ህፃናት ወላጅ አልባ ህፃናት አሉ። ረሆቦት ላይ እንደምታውቁት የ100 ብር ቻሌንጅ ጀምሬ ነበረ። እባካችሁ 100 ብር እንደምታውቁት ያን ያህል ለአንድ ሰው ብዙ አይደለም። ሰብሰብ አድርገን ስንሰጣቸው ደግሞ ለእነኛ ህፃናት ቢያንስ የአንድ ቀን ምግብ ይገዛላቸዋል። እስካሁን 10 ሺህ ብር እንደተዋጣ ሰምቻለሁ። ጋሽ አዲሱን በጣም አመሰግናለሁ። በአባይና አብርሃም ሐዋሳ ላይ ያላችሁ ይህን ስራ ስለምታግዙ በጣም አመሰግናቸዋለሁ። ሌሎቻችሁም የ100 ብር ቻሌንጁ ላይ ብትገቡና ብታግዟቸው በእውነት በጣም በህይወቴ ከሚጸጽቱኝ ነገሮች ውስጥ አንድ ህፃን ልጅ ከዛ ቤት አዶፕታ ለማድረግ ነው። አንዳንዴ ከሚገባው በላይ ትኩረት መስጠት ያቅተናል ማለት የበለጠ ማስተዋል ያቅተንና
የአንድ ነገር ቀላሉን ሳይሆን ክብደቱን አይተን እንተዋለን እና ያንን ሕፃን አዶፕት አለማድረግ በጣም ነው የሚቆጨኝ ሳስበው። እና እችላለሁ፣ ያን ያህል ገንዘብ አጥቼ አይደለም። ብዙ የሚያግዙ ሰዎችም አሉ በእኔ ዙሪያ። ችግሩ ምንድን ነው? የሆነ እምነታችንን መኖር አለ አይደል? አሁን አንዳንዴ በጣም እኔ ራሴን እታዘባለሁ። እውነት እኔና ጋሽ አዲሱ ሁለታችን እውነት እኩል ኢትዮጵያዊ ነን ብዬ ራሴን ጠይቃለሁ። እሱ 40 ልጆችን 50 ልጆችን በአንዴ ያው ወላጆቻቸውን ያጡ ተጥለው የተገኙ ሕፃናትን ሰብስበው እያሳደገ እኔ ከሱ እኩል ኢትዮጵያዊ ነኝ ብዬ ስናገር አላፍርም ወይ ነው? ምንድን ነው እኔ እየሰራ ያለሁት? እንዴት ነው እኔ ሳልሰራ ደግሞ ሀገሬ እንዲሻሻል እንፈልገው ነው? ዝም ብሎ ተራ ነገሮችን እንደዚህ ሊንክዲን ላይ ምናምን ስለምንወያይ እኮ ሀገር አያድግም። ወደ ስራ ማንቀይረው ካልሆነ ዝም ብለን ንግግር ብናሞቅ ኮሜንት ምናምን ስለደመቀ አይደለም ሀገር የሚቀየረው። በደንብ አንዳንድ ቦታ ላይ በደንብ አጥብቀን መስራት ያስፈልጋልና እችንም ልላችሁ ፈልጋለሁ። በተለይ ይሄ የሚሽጋን ስቴት ዩኒቨርሲቲ ጉዳይ አዲስ ነው ለእኔም፣ እርግጠኛ ነኝ ደግሞ ይሰራል። ልምዶ አለን፣ እንዴት እንደሚሰራ አውቀዋለሁ። በጣም በትንሹ ይህ እንዴት መጀመር እንደሚቻል በጣም እርግጠኛ ሆኜ ነው የምነግራችሁ። እቺን ጠብቁ፣ ሌሎቻችሁም አብራችሁ ስሩ የሚለውን ለማስታወስ ነው። እና እቺ እዚህ ጋር የምታዩት ደግሞ አንድ ነብራስካ ላይ የሎሬት ጸጋዬ ገብረመድህን የቅርብ ወዳጅ የሰጠችኝ ማስታወሻ ነው። እና ኤኒዌይስ እሱንም በዚህ አጋጣሚ አርቲስት ሎሬት ጸጋዬ ገብረመድህንን ማሰብ ፈልጌ ነው። እና መልካም ጊዜ ይሁንላችሁ። እጅግ አመሰግናለሁ።